በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢሳይያስ ምዕራፍ 31 እርዳታ ለመፈለግ ወደ ግብፅ ለሚወርዱ በፈረሶችና በሰረገሎችም ለሚታመኑ ወዮላቸው። ፈረሰኞቹ ብዙዎች ናቸውና በእስራኤልም ቅዱስ አልታመኑምና እግዚአብሔርንም አልፈለጉምና። እርሱ ግን ጠቢብ ነው፣ ክፉንም ነገር በላያቸው ያመጣል፣ ቃሉንም አይመልስም። በክፉዎችን ሰዎች ቤት ላይ በከንቱ ተስፋቸውም ላይ ይነሳል። ግብፃውያን ሰዎች እንጂ አምላክ አይደሉም፣ ፈረሶቻቸውም ሥጋ እንጂ መንፈስ አይደሉም። እግዚአብሔርን በእነርሱ ላይ እጁን በዘረጋ ጊዜ ረጂው ይሰናከላል፣ ተረጂውም ይወድቃል፣ ሁሉም በአንድ ላይ ይጠፋሉ። እግዚአብሔር እንዲህ ይለኛልና አንበሳ ወይም የአንበሳ ደቦል በንጥቂያው ላይ እንደሚያገሳ ድምፁም ተራሮችን እስኪሞላ በእርሱ ላይ እንደሚጮህ እረኞችም ሁሉ ሲጮሁበት ከብዛታቸው የተነሳ እንደማይፈራ ከድምፃቸውም የተነሳ እንደማይደነግጥ እነርሱም ከቁጣው ብዛት የተነሳ ድል እንደሚሆኑና እንደሚደነግጡ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኮረብታዋ ላይ ይዋጋ ዘንድ ይወርዳል። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታልም፣ ይታደጋታል፣ አልፎም ያድናታል። ትበድሉ ዘንድ ጥልቅ ምክርን የምትመክሩ የእስራኤል ልጆች ሆይ ተመለሱ። በዚያም ቀን እያንዳንዳቸው እጆቻቸው የሠሯቸውን የብሩንና የወርቁን ጣዖቶቻቸውን ይጥላሉ። አሦርም ይወድቃል፣ የሚወድቀውም በሰው ሰይፍ አይደለም፣ የምትበላቸውም የሰው ሰይፍ አይደለችም፣ የሚሸሹም ከሰይፍ ፊት አይደለም። ጎልማሶቻቸው ግን ይሸነፋሉ፣ ዓለትም ትውጣቸዋለች፣ ድልም ይሆናሉ፣ የሸሸም ይያዛል። በጽዮን ዘር በኢየሩሳሌምን ቤቶች ያሉት ብፁዕ ነው ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 32 እነሆ ጻድቅ ንጉሥ ይነግሣል፣ መሳፍንትን በፍርድ ይገዛሉ። ሰውም ቃሉን ይሰውራል፣ በውሃ እንደሚጠልቅም ይሰወራል። ክብሩም በደረቅ ምድር እንደሚፈስ ውሃ በጽዮን ይገለጣል። እንግዲህ በሰው አይተማመኑም፣ በጆሮአቸው ያዳምጣሉ እንጂ። የደካሞች ሰዎች ልብ እውቀትን ትሰማለች፣ የተብታቦችም ምላስ ፈጥና የሰላምን ነገር ትማራለች። ከእንግዲህ ወዲህ ሰነፍን አለቃ ይሆን ዘንድ ግድ አይሉትም። ከእንግዲህ ሎሌህ ዝም በል አይልህም። ሰነፍ ግን ስንፍናን ይናገራል፣ ልቡም ዓመፅን ያደርግ ዘንድ በእግዚአብሔር ላይ ስህተትን ይናገር ዘንድ የተራበችውንም ሰውነት ይበትን ዘንድ የተጠማችንም ነፍስ ባዶ ያደርግ ዘንድ ከንቱን ያስባል። በዓመፃቸው ነገር ድሃውን ይገድሉት ዘንድ የድሆችንም ፍርድ ይገለብጡ ዘንድ የክፉዎች ሕሊና ዓመፅን ትመክራለች። ጻድቃን ግን ጥበብን ይመክራሉ፣ ምክራቸውም ትጸናለች። እናንተ ባለጸጎች ቤቶች ሆይ ተነሱ፣ ድምፄንም ስሙ። እናንተ ተማምናችሁ የምትቀመጡ ሴቶች ልጆች ሆይ ንግግሬን አድምጡ። በየዓመቱ የሐዘን በዓል መታሰቢያ አድርጉ። ወይን መቁረጥ አልፏል፣ ፍሬ ማከማቸትም አልቋል፣ ከእንግዲህም ወዲህ አይመጣም። እናንተ ተማምናችሁ የምትቀመጡ ደንግጡ። ሴቶች ሆይ እዘኑ፣ ልብሳችሁንም አውልቁ፣ ራቁታችሁንም ሁኑ፣ ወገባችሁንም በማቅ ታጠቁ። ስለተወደደችው እርሻ ስለሚያፈራውም ወይን ደረታችሁን ድቁ። በሕዝቤ ምድር ላይ በእርሻውም ላይ እሾህና ሚኬላ ይበቅላሉ፣ ደስታም ከቤታቸው ሁሉ ይጠፋል። የበለጸገች ከተማና ቤቶቿ ምድረ በዳ ይሆናሉ። የከተማውን ሀብትና ያማሩ ቤቶችን ይተዋሉ። አምባዎችም ለዘላለም ዋሻ፣ የምድረ በዳም አህያ ደስታ፣ የመንጎችም ማሰማሪያ ይሆናሉ። ይህም መንፈስ ከላይ እስኪመጣላችሁ ምድረ በዳውን ፍሬያማ እርሻ እስኪሆን ፍሬያማውም እርሻ ዱር ተብሎ እስኪቆጠር ድረስ ይሆናል። ከዚያ በኋላ ፍርድ በምድረ በዳ ይኖራል፣ ጽድቅም በፍሬያማው እርሻ ያድራል። የጽድቅም ሥራ ሰላም ይሆናል፣ ጽድቅም የእረፍት ቦታን ይይዛል፣ ለዘላለምም ይታመኑበታል። ሕዝቤም በሰላም ከተማ ይኖራል፣ ተዘልሎም በውስጧ ያድራል፣ በብልጽግናም ያርፋል። በረዶ ቢወርድ አይደርስባቸውም። በዛፍ ስር የሚኖሩ ሰዎች በበረሃ እንደሚኖሩ ሰዎች ታምነው ይኖራሉ። ውሃ ባለበት በሬና አህያም በሚረግጠው ቦታ የሚዘሩ ብፁዓን ናቸው። ትንቢተ ኢሳይያስ ምዕራፍ 33 ለሚያዋርዷችሁ ወዮላቸው፣ እናንተን ግን የሚያዋርዳችሁ የለም። የሚወነጅላችሁ እናንተን የሚወነጅል አይደለም። ወንጀለኞች ይጠመዳሉ ይያዛሉም፣ ብል እንደበላው ልብስም ያልቃሉ። አቤቱ ማረን፣ አንተን ተማምነናልና። የአላውያን ዘራቸው ለጥፋት ነው፣ በመከራም ጊዜ መድኃኒታችን አንተ ነህ። ከቃልህ ግርማ የተነሳ አሕዛብ ፈርተው ሸሹ፣ አሕዛብም ተበተኑ። አንበጣ እንደሚሰበስብ ትንሹም ትልቁም ምርኳችሁ እንዲሁ ይሰበሰብላችኋል። በአርያም የሚኖር ቅዱስ እግዚአብሔር በመካከላችሁ ይኖራል። ጽዮንም ፍርድንና ጽድቅን ተሞላች። በድህነታችን መዝገብ በሕግ ይሰበስቧቸዋል። ጥበብና ምክር ጽድቅም ከእግዚአብሔር ዘንድ ናቸው። እነዚህም የጽድቅ መዝገቦች ናቸው። እነሆ እናንተ ቀድሞ ተፈሯቸው የነበሩ በግርማችሁ ይፈሯቸዋል። ከእናንተም የተነሳ ይንቀጠቀጣሉ። መልእክተኞች መራራ ልቅሶን እያለቀሱ ይላካሉ፣ ሰላምንም ይለምናሉ። መንገዶች ባድማ ሆኑ፣ የአሕዛብን መፈራት ቀረ። ቃል ኪዳናቸውን ፈረሰ፣ እንደ ሰውም አልተመለከታቸውም።
ምድር አለቀሰች፣ ሊባኖስ አፈረ፣ ሳሮንም እንደ ምድረ በዳ ሆነ። ገሊላና ቀርሜሎስ ታወቁ። እግዚአብሔር እንዲህ ይላል፣ አሁን እነሳለሁ፣ አሁን እከብራለሁ፣ አሁን ከፍ ከፍ እላለሁ። ዛሬ ታያላችሁ፣ ዛሬ ታደንቃላችሁ፣ የመንፈሳችሁም ኃይል ከንቱ ይሆናል። እሳትም ትበላችኋለች። አሕዛብም በእርሻ ውስጥ ተቆርጦ እንደተጣለና በእሳት እንደተቃጠለ እሾህ የተቃጠሉ ይሆናሉ። በሩቅ ያሉ የሠራሁትን ይሰማሉ፣ በቅርብም ያሉ ኃይሌን ያውቃሉ። በጽዮን ያሉ ኃጢአተኞች ፈሩ። መንቀጥቀጥ ዝንጉዎችን ያዘ። እሳት እንደሚነድ የሚነግራችሁ ማን ነው? የዘላለም ሀገርንስ የሚነግራችሁ ማን ነው? በጽድቅ የሚሄድ ቅን ነገርንም የሚናገር በደልንና ኃጢአትን የሚጠላ መማለጃን ከመጨበጥ እጁን የሚያራግፍ ደም ማፍሰስን ከመስማት ጆሮቹን የሚደፍን ክፋትንም ከማየት ዓይኖቹን የሚጨፍን ነው። እርሱ ከፍ ባለ በጽኑ ዓለት ዋሻ ይኖራል። እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች። ንጉሥን በክብሩ ታዩታላችሁ። ዓይኖቻችሁም በሩቅ ያለች ምድርን ያዩዋታል። ልባችሁም ጸሐፊዎች ወዴት አሉ? መማክርትስ ወዴት አሉ? የትንሹና የትልቁ አማጽያን ብዛትስ ወዴት አለ ብሎ ፍርሃትን ያስባል። የማታውቋቸውን አሕዛብ አመጣባችኋለሁ። እናንተ አማጽያን ሕዝብ ጥልቅ ነገርን ትሰማላችሁ፣ የሚሰማም ማስተዋል እንደሌለው ይሆናል። እነሆ የመድኃኒታችንን ከተማ ጽዮንን ተመልከት። ዓይኖችህም ድንኳኖቿ የማይናወጡ ካስማዎቿ ለዘላለም የማይናቀሉ አውታሮቿም ሁሉ የማይበጠሱ የበለጸገች ከተማ ኢየሩሳሌምን ያያሉ። የእግዚአብሔር ስም ለእናንተ ታላቅ ነው። ሀገራችሁም የሰፉ ወንዞችና ታላቅ የመስኖ ስፍራ ይሆናል። በዚች መንገድ አትሄድም፣ መርከቦችም አይሄዱም። አምላካችን እግዚአብሔር ታላቅ ነውና ቸል አይለንም። እግዚአብሔር ፈራጃችን ነው። እግዚአብሔር አምላካችን ነው። እግዚአብሔር ንጉሣችን ነው። እርሱ እግዚአብሔር ያድነናል። ገመዶችሽ ተበጥሰዋል፣ ጥንካሬ የላቸውምና። ደቀልሽ ዘመመ፣ ሸራውንም መዘርጋት አልቻለም። እስከሚያዝም ድረስ ዓላማውን አልተሸከመም። በዚያን ጊዜ የብዙ ምርኮ ተከፈለ። ብዙ አንካሶች እንኳ ምርኮውን ማረኩ። በውስጣቸውም የሚቀመጥ ሕዝብ ደክም ያለው አይልም፣ በደላቸው ይቅር ይባልላቸዋልና። ትንቢተ ኢሳይያስ ምዕራፍ 34 እናንተ አሕዛብ ሆይ ቅረቡ፣ እናንተም አለቆች ሆይ አድምጡ። ምድርና በውስጧም ያሉ ዓለምና በውስጧም ያሉ ሕዝብ ሁሉ ይስሙ። የእግዚአብሔር ቁጣ በአሕዛብ ሁሉ ላይ ነውና መቅሰፍቱም ያጠፋቸውና ለጦር ይሰጣቸው ዘንድ በቁጥራቸው ልክ ነው። ከእነርሱም የተገደሉት በድናቸው ይጣላል፣ የሬሳቸውም ግማት ይሸታል። ተራሮቹም ከደማቸው የተነሳ ይርሳሉ። ሰማያት እንደ መጽሐፍ ጥቅልል ይጠቀለላሉ። ከወይንና ከበለስም ቅጠል እንደሚረግፍ ከዋክብት ሁሉ ይረግፋሉ። ሰይፌ በሰማይ ሆና ሰከረች። እነሆ በኤዶምያስና በሚጠፉት ሕዝብ ላይ ለፍርድ ትወርዳለች። እግዚአብሔር መሥዋዕት በባሶራ ታላቅም እርድ በኤዶምያስ ምድር አለውና እግዚአብሔር ሰይፍ በደም ተሞልታለች። በበግ ስብ በፍየል ደምም በአውራም በግ ስብ ወፍራለች። ኃያላን ከእነርሱ ጋር ወይፈኖችም ከኮርማዎች ጋር ይወድቃሉ። ምድራቸውን በደም ትሰክራለች፣ በስባቸውም ትወፍራለች። የእግዚአብሔር የፍርዱ ቀን ስለ ጽዮንም ፍርድ የብድራት ዓመት ነውና ሸለቆዎቿ ዝፍት ሆነው ይወጣሉ፣ አፈሯም ዲን ይሆናል። መሬቷም በቀንና በሌሊት እንደ ዝፍት ይቃጠላል፣ ለዘላለምም አይጠፋም። ጢሱም ወደ ላይ ይወጣል፣ ከትውልድ እስከ ትውልድም ድረስ ባድማ ሆና ትኖራለች። ለብዙ ዘመናትም ትጠፋለች። ጭልፊቶችና ጃርት ጉጉትና ቆራሚ ይኖሩባታል። መሠረቷንም በመፍረስ ገመድ ይለካሉ፣ አጋንንትም ያድሩባታል። አለቆቿ ያልቃሉ፣ ነገሥታቷና መሳፍንቷ ይጠፋሉ። በከተማዎቿም እሾህ በቅጥሮቿም አሜኬላ ይበቅሉባታል። የአጋንንት ማደሪያና የሰጎን ስፍራ ትሆናለች። በዚያም አጋንንትና ጅኖች ይገናኛሉ፣ እነርሱም እርስ በርሳቸው ይጠራራሉ። ጅኖችም በዚያ ይኖራሉ፣ ለራሳቸውን ማረፊያን ያገኛሉ። በዚያ ጃርቶች ይዋለዳሉ፣ ምድርም ልጆቿን በኃይል ታድናለች። ዋልያዎች በዚያ ይገናኛሉ፣ ፊት ለፊትም ይተያያሉ፣ በየቁጥራቸው ያልፋሉ፣ ከእነርሱም አንዱ አይጠፋም። እርስ በርሳቸው አይተጣጡም። የሰራዊት ጌታ እግዚአብሔር አዟቸዋልና መንፈሱም ሰብስቧቸዋልና። እርሱም ዕጣ ጣለባቸው፣ እጁም ከፈለችላቸው። ለዘላለም ይሰማሩባታል፣ ከትውልድም እስከ ትውልድ ድረስ ይወርሷታል፣ በውስጧም ያርፉባታል። ትንቢተ ኢሳይያስ ምዕራፍ 35 የተጠማው ምድረ በዳ ደስ ይለዋል፣ በረሃውም ሐሴት ያደርጋል፣ እንደ ጽጌረዳም ያብባል። የዮርዳኖስም ምድረ በዳ ያብባል፣ ሐሴትንም ያደርጋል። የሊባኖስ ክብርና የቀርሜሎስ ክብር ይሰጠዋል። ሕዝቤም የጌታን ክብር የአምላክን ግርማ ያያሉ። ደካሞች እጆችና አንካሶች ጉልበቶች ጽኑ። እናንተ አእምሮ የሌላችሁ ልቡናችሁን አረጋጉ፣ ጽኑ፣ አትፍሩ። እነሆ አምላካችን ፍርድን ይመልሳል ይበቀላልም፣ እርሱም መጥቶ ያድነናል። በዚያን ጊዜም የዕውሮች ዓይኖቻቸው ይገለጣሉ፣ የደንቆሮችም ጆሮች ይሰማሉ። በዚያን ጊዜ አንካሳዎች እንደሚዳቋ ይዘላሉ፣ የዲዳዎችም ምላስ ርቱ ይሆናል። በምድረ በዳ ውሃ በተጠማ መሬትም ፈሳሽ ይፈልቃልና ደረቂቱ ምድር ኩሬ፣ የተጠማች ምድርም የውሃ ምንጭ ትሆናለች።
የወፎች መኖሪያም ሸምበቆና ደንገል ይሆንበታል። በዚያም ንጹሕ መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። በዚያም ንጹሐን ያልሆኑ አያልፉበትም። እኩስ መንገድም በዚያ አይኖርም። የተበተኑትም በእርሱ ይሄዳሉ አይሳሳቱምም። አንበሳ አይኖርበትም፣ ክፉ አውሬም አይወጣበትም። በዚያም አይገናኙም። የዳኑት ግን በዚያ ይሄዳሉ፣ በእግዚአብሔር የተሰበሰቡም ይመለሳሉ። በደስታም ተመልሰው ወደ ጽዮን ይመጣሉ። የዘላለም ደስታም በራሳቸው ላይ ይሆናል፣ ሐሴትንና ደስታንም ያገኛሉ። መከራ ሐዘንና ትካዜም ይጠፋሉ። ምዕራፍ 36 ይቀጥላል። ረድኤተ እግዚአብሔር አይለየን።